የሚሸጥ ቦታ እየላችሁ ቀርብ ያለ ወሎ 160 ካሬ ነው። አካባቢ የሞቀ የደመቀ ሰፈር ነው። ዘመናዊ አሰራር የተሰሩ የእንጨት ቤቶች የብሎኬት ቤት እየተሰራበት የሚገኝ ቦታ ነው እየላችሁ የቀረብኩት። ይለያል። ቦታው እዚህ ጋር የምትመለከቱት ነው። አቀማመጡም አሪፍ አቀማመጥ ነው። ለጥቁር አስፋልትም ቀረብ ያለ ነው። ሩቅ የሚባል አይደለም። ዋጋው ቀነስ ያለ አቅርበልን እያላችሁ ትገኛላችሁ። ከሀገር ውጭ ያላችሁ ከ160 ካሬ ይዞ እስከ 140 ካሬ ድረስ 130 ካሬ ድረስ አቅርበልን እያላችሁ ትገኛላችሁ። 160 ካሬ ነው እየላችሁ የቀረብኩት። የዚህን የ160 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታ እየላችሁ ቀርብ ያለው 160 ካሬ ነው። እዚህ ጋር የምትመለከቱት ነው። አካባቢ የሞቀ የደመቀ ሰፈር ነው። የእንጨት ቤት የብሎኬት ቤት እየተሰራበት የሚገኝ ነው እየላችሁ የቀረብኩት። ዋጋውም ተመጣጣኝ ዋጋ ነው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ከሀገር ውጭ ያላችሁ ከ130 ካሬ ይዞ እስከ 140 ካሬ ድረስ 120 ካሬም ቢሆን አቅርብልን እያላችሁ ትገኛላችሁ። እየላችሁ ቀርባለሁ። ቀጣይ ላይ ለዛሬ ደግሞ እየላችሁ የቀረብኩት 160 ካሬ ነው። ሰፈሩ ይሄ እዚህ ጋር የምትመለከቱት ነው። ይለያል እንዳልፋችሁ። እዚህ ጋር እንግዲህ አሁን ላይ እየተሰሩ ያሉ ቤቶች በሁለት ተፋሰስ ኤልኤም አሰራር እንደዚሁም ደግሞ ሰርቪስ አሰራር ከአንድ በኩል ብቻ ተፋሰስ ያለው ማለት ነው። ቦታችሁ ደግሞ ቢያንስ 100 ካሬ ከሆነች እንደዚሁም ደግሞ 120 ካሬ ከሆነች ማለት ነው ማሰራት ያለባችሁ ቤቱን በአንድ ተፋሰስ ማለት ነው። ሰርቪስ አሰራር አሰሩበት ማለት ነው። ክላሱም ሰፋፊ ይሆንላቸዋል። ሁለት ተፋሰስ ደግሞ ኤልኤም ስታሰሩ አለ አይደለ ከሁለት በኩል ተፋሰስ ስላለው ቦታው ያኔ ትርፍ ቦታ ይጠይቃልና ማለት ነው። ቢያንስ 200 ካሬ የሆነ 180 ካሬ ከሆነ በኤልኤም ያኔ በሁለት ተፋሰስ ብታስደርጉትም ችግር የለው። 100 ካሬ ያላችሁ ሰዎች ሰርቪስ አሰራር አሰሩ ነው የምላችሁ። የቻናሌ ቤተሰቦች ክላሱም ሰፋፊ እንዲሆንላችሁ አሁን ላይ እየተመሩ ያሉ ቦታዎች እኮ 130 ካሬ 150 ካሬ ነው። ደሴ ላይ እስከ 100 ካሬ ነው እየተመራ የማህበር ቦታ ማለት ነው። እናንተ ደግሞ ቦታ ያላችሁ ሰዎች እንዲሁም ቤት የሰራችሁ ሰዎች ማለት ነው አባታችሁ መሬት ላይ ቤት ሰርታችሁ በእንስራ ውሃ ተሄዶ የሚቀዳበት ማን ነው? እንስራ አልኩ ይዳ ቀርቷል። ጀሪካን ውሃ ከሩቅ ቦታ ሄዳችሁ የምቀዱበት ላይ ሰፊ ቦታ ላይ ሰርታችሁ የእኛ ሰፊ ነው አረይች ጠባብ ናት እኛ እኮ ነን ትላላችሁ እንዴ? ከተማ እኮ ነው። መብራት ቆጣሪ ላው ላይ የውሃ ቆጣሪ ላው ላይ ግቢው ልፋት የለውም። አኗኗርም ይለያያል። ተው እንጂ ኧረ ተው። ብዙ አታስሪ ጦም ነው ማለት ነው እንዴ? እንዴት አድርጋችሁ ብታስቡ ነው? ስለዚህ ወደ ከተማ ቀረብ ያለ እንደገና መለስ ብላችሁ ትመኛላችሁ ማለት ነው። ያችን የውሃ ድካምና እንደዚሁም እንግልቱ ስታው ማለት ነው። ስለዚህ ዋጋው ራሱ እኮ አንድ አይደለም ደግሞ ማለት ነው። ከተማ ላይ ያለ ቦታና እንደዚሁም ደግሞ ገጠራማ ላይ እየሰራችሁ ሰዎች አንድ አይደለም እኮ። ስለዚህ ውድ የሚሸጠውም ከተማ ላይ ያለው ነውና ማለት ነው። ለዛሬ እየላችሁ የቀረብኩት ቦታ አድራሻ ወሎ ኬሚሴ ነው። ገዢ የሆናችሁ ብቻ አናግሩኝ በውስጥ። ሀሳብ አስተያየት ካላችሁ ደግሞ ኮመንት አድርጉልኝ። ቀጣይ ላይ ስመጣ መልስላችኋለሁ ማለት ነው ያልገባችሁን ነገር። ሰፈሩ በየበኩልና አካባቢ በየበኩል የሚለውን እርሱትና ማለት ነው። አንድ ፌርማታ ነው በባጃጅ ወይም በታክሲ ማለት ነው። በእግር ከሆነ ተከተማ ቢያንስ አንድ 13 ደቂቃ ማለት ነው በእግር ከሆነ። በታክሲ ከሆነ ደግሞ 5 ደቂቃ እዛው ድረስ ያስገባል ማለት ነው። ባጃጅ ሩቅ አይደለም። ለጥቁር አስፋልትም ቀረብ ያለ ነው እየላችሁ የቀረቡት። እንዳልፋችሁ 160 ካሬ ማለት ትልቅ ነው። ቢያንስ 4 ክላስና ኩሽናም ያሰራል ማለት ነው። ሴፍቲ ታንከርም ያሰራል። እንኳን ሌላው ቀርቶ አይደለም 120 ካሬ ላይና 130 ካሬ ላይ እኮ ሴፍቲ ታንከርም ተሰርቶ
130 ካሬ ላይ 4 ክላስ ያሰራል፣ መኪና ያስገባል። አሳይቻችኋለሁ። ሾርት ላይ ቪዲዮ ለቅቄያለሁ እና ቤቴን ጎብኙት። ሲቀጥል ደግሞ ሰፊ ካሬ ያላችሁ ወጣ ያለ ላይ ማለት ነው ቤት ያላችሁ ሰዎች ካሬው ትልቅ የሆነ እንደዚህ ሰፊ ላይ እየሰራችሁ ሰዎች ያም እኮ ከተማ ይሆናል አለው። በእርግጥም ይሆናል። አዎ ሀቅ ነው፣ የማይከር ነገር ነው። ግን እዛ ደመቀበል ላይና ወደ ከተማው ቀረብ ያለው የገዙትን ሰዎች ካሬያቸው ትንሽ ነው አላችሁት ማለት ነው። ያ የእናንተ ከተማ እስከሚሆን ድረስ የእነሱ ደግሞ ዱባይን ነው የሚመስለው ማለት ነው። ይህን አውቃችሁ በዚህ መተማመን አለብን ማለት ነው። ስለዚህ ያው ዋናው ብራችሁ ያኔ ቦታ ላይና ቤት ላይ መሆኑ ነው ውጤታማ የሚያደርጋችሁ። ባንክ ቤት ደግሞ ብራችሁን ቁጭ አድርጋችሁ 1.5 አለኝ 2 ሚሊዮን አለኝ ብዙ ብር መስላችሁ አንዳንድ ሰዎችማ በቃ በ1.5 በቃ እንደው ቤት ደህና ባልቅም ችግር የለው ትሉኛላችሁ። የት አካባቢ የምትመኙት በቃ ደመቀው ላይና ወደ ከተማው ቀረብ ያለ ደህና ቦታ ራሱ አይገዛላችሁም ማለት ነው። እንደ ድሮ አይደለም። እናንተም ደግሞ እውነት አላችሁ እንደ በፊት መስላችሁ ነው። 130 ካሬ ወሎ ኬሚሴ ላይ 1,750,000 ተሸጠዋል ማለት ነው። ለዛውም ገባ ያለ። ስለዚህ በቃ ካሬው ቀነስ ሲል ይቀንስልናል ብላችሁ የምታስባላችሁ ወደ ከተማው ቀረብ ሲል ቦታው ነው የሚወስነው። ይሄን ግልጽ አድርጌ ነው የምነግራችሁ። የዚህ የ160 ካሬ ቦታ ዋጋ 500,000 ብር ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ንግድና መኖሪያን ያካተተ አፓርታማ ለምትፈልጉ አለ። የአንድ ሰው ዕጣ ከታች መሰረት አልቆ ኮሎን ቆሟል። ሶሌታ ከላይ ሊለብስ ነው። ዋጋው ተመጣጣኝ ዋጋ ነው። ገዢ የሆናችሁ ስልክ ቁጥር መግቢያ ላለላችሁ ማናገር ትችላላችሁ። ኮንዶሚኒየም ባለ 1 መኝታ ባለ 2 መኝታ ለምትፈልጉ አለ። አንደኛ ብሎክ ላይ አለ፣ ሁለተኛ ብሎክ ላይ አለ፣ ሶስተኛ ብሎክ ላይ አለ። ወይም ደግሞ አንደኛ ደረጃ ላይ ሁለተኛ ደረጃ ላይ ለምትፈልጉ ሶስተኛ ደረጃ ላይ ለምትፈልጉ አለ፣ ማናገር ትችላላችሁ። ገዢ የሆናችሁ አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ከ100 ካሬ ይዞ 130 ካሬ ድረስ ቦታ 150 ካሬ ድረስ 200 ካሬ ድረስ 250 ካሬ ድረስ 300 ካሬ ድረስ እየላችሁ ቀርባለሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ደሴ ገራዶ የአንድ ሰው ዕጣ አለ። ንግድና መኖሪያን ያካተተ አፓርታማ ባለ 2 መኝታና አንድ ሱቅ ያለው ነው። አሁን እየተገነባ የሚገኝ ነው። ገዢ የሆናችሁ አናግሩ። ስልክ ቁጥር መግቢያ ላይ አለላችሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ በተመጣጣኝ ዋጋ ቤትና ቦታ ስለቅ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቦታ እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። يا شهر التوبة أهلا يا شهر الوحدة أهلا يا شهر القرآن